ቅዱስ ጊዮርጊስና ፋሲል ከተማ የገንዘብና የእገዳ ቅጣት ተላለፈባቸው። የኢትዮጵያ ፕሪሚየር ሊግ የ37ኛ ሳምንት የጨዋታ መርሃ ግብር አካል በነበረው የቅዱስ ጊዮርጊስና የፋሲል ከተማ ጨዋታ ላይ በተፈጠረው ደጋፊ ተኮር ሁከት ምክንያት የኢትዮጵያ እግር ኳስ ፌዴሬሽን የውድድርና ስነ ስርዓት ኮሚቴ በሁለቱም ክለቦች ላይ ከባድ የዲሲፕሊን ቅጣት መጣሉን ትናንትና አስታውቋል። የሊግ ካምፓኒው ትናንትና ባወጣው ይፋዊ የውሳኔ ሰነድ መሰረት በጨዋታው ዕለት በስቴዲየሙ የግራና የቀኝ ጥላ ፎቅ ላይ የነበሩት የሁለቱም ክለቦች ደጋፊዎች እርስ በርስ ቁሳቁሶች በመወርወርና ጨዋታው ላይ ከተጠናቀቀ በኋላም በስቴዲየም ዙሪያ ድንጋይ በመወርወር ከፍተኛ ሁከትና ረብሻ ፈጥረዋል ብለዋል። በሁከት ወቅት አንድ ደጋፊዎች ላይ የአካል ጉዳት የደረሰ ሲሆን በስፍራው የነበረው የፖሊስ ኃይል ጥይት ወደ ሰማይ በመተኮስ ተመጣጣኝ እርምጃ በመውሰድ ችግሩን ለማብረድ እንደቻለም በሪፖርቱ ተመላክቷል። ኮሚቴው የቀረበለት ይፋዊ ሪፖርት ከመረመረ በኋላ በፌዴሬሽኑ የዲሲፕሊን መምሪያ ክፍል 3 ምዕራፍ 3 አንቀጽ 66 ንዑስ አንቀጽ 3 ሀና ለ መሰረት የሚከተሉትን ውሳኔዎች አስተላልፏል። ሁለቱም ክለቦች ቅዱስ ጊዮርጊስና ፋሲል ከተማ በተናጠል እያንዳንዳቸው ብር 50 ሺህ ብር እንዲሁም ደግሞ የገንዘብ ቅጣት የተጣለባቸው ሲሆን ክለቦቹ በ38ኛ ሳምንት በሚያደርጉት ጨዋታ ላይ ደጋፊዎች ወደ ስቴዲየም ገብተው ጨዋታም እንዳይመለከቱ ታግደዋል። ፌዴሬሽኑ በዚህ በተጨማሪ የቅዱስ ጊዮርጊስ ክለብ በዕለቱ ስቴዲየሙ ላይ የነበረውን የኦቤን ማስታወቂያ ቢልቦርድ ሰሌዳን በደጋፊዎች አማካኝነት ማሰባበሩ የተሰበረውን ሰሌዳ ክለቡ መልሶ እንዲያሰራ ወይንም ባለቤት ድርጅቱ ሰርቶ ለሚያቀርበው የስራ ዋጋ ክፍያውን እንዲፈጽም ተወስኖበታል። የውድድሩን ስነ ስርዓት ኮሚቴው የሊጉ ማጠናቀቂያ በሰላማዊ ሁኔታ እንዲጠናቀቅ ክለቦችና ደጋፊዎቹን ከስፖርት ጨዋነት ውጪ ከሆኑ ተግባራት እንዲታቀቡ በጥብቅ አሳስቧል። የ2018 የኢትዮጵያ ፕሪሚየር ሊግ የዓመቱ የመጨረሻ የ38ኛ ሳምንት ተጠባቂ ጨዋታዎች ከነገ በስቲያ ረቡዕ እንዲሁም ደግሞ በሰኔ 24 ቀን 2018 ጀምሮ በይፋ መደረግ ይጀምራሉ። ይህ ሳምንት እጅግ አጓጊና የህልውናና የክብር ፍልሚያዎች ያስተናግዳል። ከሊጉ የሚወርደውን አራተኛውንና የመጨረሻውን ወራጅ ቡድን ለመለየት የቀጠሮ ቀናቸውን ሐሙስ ሰኔ 25 ቀን የሆኑት ሶስት ወሳኝ ጨዋታዎች በተመሳሳይ 9 ሰዓት ላይ እንዲከናወን መርሃ ግብር ወጥቶላቸዋል። በዚህ መሰረት የህልውናቸውን ዕጣ ፋንታ የሚወስኑት ጨዋታዎች በአዲስ አበባ በቂላ ቦንጂ ሁለገብ ስቴዲየም እና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተመሳሳይ ሰዓት ይደረጋሉ። በወጣው መርሃ ግብር መሰረት ሐሙስ 9 ሰዓት ላይ ቦንጂ ስቴዲየም ምድረገነት ሽረ ከሸገር ከተማ፣ በአዳማ ስቴዲየም ወልዋሎ አዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ፣ በአዲስ አበባ በቂላ ስቴዲየም ደግሞ ሐዋሳ ከተማ ከአዳማ ከተማ የሚያደርጓቸው ፍልሚያዎች ሊጉን የሚሰናበትባቸው አራተኛውን ቡድን በይፋ የሚያሳውቁ ይሆናል። በሌላ በኩል የዘንድሮ የሊጉ ኮከብ ግባግቢነት ክብርንም በዚህኛው መጨረሻ ሳምንት ጨዋታ የሚለይ ይሆናል። በአሁኑ ወቅት በደረጃ ሰንጠረዡ የከፍተኛ ግባግቢዎች መሪነትን በኩል 14 ጎሎች በመምራት ላይ የሚገኙ ተጫዋቾች ናቸው። የፋሲል ከተማው ታምራት እያሱ፣ የሲዳማ ቡናው አቤል ያለውና የኢትዮጵያ ንግድ ባንኩ ናትናኤል ዳንኤል በኩል 14 ጎሎች እየመሩ በመሆን በመጨረሻው ሳምንት ጨዋታዎች ላይ ማን በብቸኝነት ግብ አስቆጣሪነቱን የኮከቡን ዘውድ ይጭናል የሚለው ጥያቄ ፈጥሯል። ወይስ ክብሩን በጋራ ይጋራሉ የሚለውም ሌላ ጥያቄ ነው። አብራችሁን ስለነበራችሁ እናመሰግናለን። ሳምንቱን ይህንን ጨዋታዎች እንድትከታተሉ እየጋበዝን እዚህ ጋር እንለያያለን።